የሚገርመው ነገር ደግሞ ሁለቱም ከዚህ በፊት ጆን ተናግሮ ነበር ከሷ ላይ ልጅ እንደሚወልድ ማለት ነው። ላይቭ ላይ ደግሞ እንዳለው ደግሞ አድርጎታል ማለት ነው። ናሆም ነው ቅጽል ስሟ ይመስለኛል። ጆን እንኳን ደስ አላችሁ፣ እሷም እንኳን ማርያም ማረችሽ ለማለት ነው ማለት ነው። ቤተሰብ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ በአዲስ ሀሳብ መጥቻለሁ፣ በአዲስ ቪዲዮ ማለት ነው። ለቤቴ ግን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ዛሬ አሪፍ የሆነ መረጃ ነው፣ ይጠቅማል ብዬ ስላሰብኩት ነው ማለት ነው። እና ቤተሰብ ብዙዎች ጋር እንዲደርስ ደግሞ የእናንተ ላይክ ያስፈልገኛል። ቤተሰብ መሆን ከፈለጋችሁ ቤተሰብ ሁኑ ማለት ነው። ዛሬ እንግዲህ ትላንትና ፌስቡክ ላይ የተለያዩ ሚዲያ ላይ አይታችሁት ከሆነ ቲክቶከር ጆን ሁላችንም እናውቀዋለን ማለት ነው። ኦር ደግሞ ሊዲያን የማያውቃት የለም ከጆን ጋር ብዙ ጊዜ ቪዲዮ ምናምን ይሰራሉ። ግን ያው ከ9 ወር በፊት ይመስለኛል በኢትዮጵያ ኤርላይንስ ላይ በተከሰተው ሀሳብ ባለመግባባት እነሱ ኦሬዲ እስር ቤት ውስጥ ነው የሚኖሩት ማለት ነው። ሶ በመጀመሪያ ግን ሊዲያ ወይም ደግሞ በቅጽል ስሟ ታቆታላችሁ ብዬ አስባለሁ። ዮና ነው ምናምን የምትባለዋ ልጅ ማለት ነው። እና ወለደች እስር ቤት እየተባለ ነው። ወልዳለች። በመጀመሪያ እንኳን ማርያም ማረችሽ ማለት ነው። እና በቀደም ያሬድ ነጉ ባዘጋጀው ኮንሰርት ላይ የሷ ቪዲዮ ታይቶ ነበር። እውነት ለመናገር ግን ከዚህ በፊት ሲወራ እኔ አላመንኩም ነበር። ብዙ ሰው በተለይ ትላልቅ ሚዲያዎች ሲዘግቡት ነበር አርግዛለች ምናምን ብለው ማለት ነው። እና እኔ ግን አልተቀበልኩም ነበር። ያው መረጃ ብዙ ጊዜ እውነት አይሆንም ታውቃላችሁ ሚዲያ ላይ። ግን ደግሞ በእርግጥ በቀደም በታየው ቪዲዮ ሆዷ እንደገፋ ነፍሰ ጡር እንደሆነች እንዳዘነች ፊቷ ላይ አላ አንዳንዴ ያስታውቃል። የውስጣችሁ ሀዘን ፊታችሁ ላይ ይወጣልና በጣም አሳዝናኝ ነበር ቪዲዮ ላይ ሳያት ማለት ነውና በመጀመሪያ እንኳን ማርያም ማረችሽ። ዋና በሰላም መትረፏ ነው። ግን እኔ አንድ ነገር ማለት ፈለኩኝ በዚህ ቪዲዮ ተነስቼ ማለት ነው። እቺ ልጅ ጥፋት ሊኖርባት ይችላል፣ ግን እንደዚህ የከበደ ጥፋት ነው ብዬ አላስብም። እና የነሱ ጥፋት በጣም ከባድ ነገር የሚባል አይደለም። እኛ ሀገር በጣም ከባባድ ጥፋት አጥፍተው ሰው ገለው ሕፃን ደፍረው ሚስቶቻቸው ባሎቻቸው በቃ ብዙ አሰቃቂ ሁኔታ የገደሉ ሰዎች በነጻነት የሚኖርባት ሀገር ግን ምንም ያልሰሩ ማለት ወንጀላቸው ቀለል ያለ ሰዎች ግን እስር ቤት ነው የምታገኟቸው ማለት ነው። አንዳንዴ ይሄ ነገር ፍትሃዊ አይደለም ብላችሁ ታስባላችሁ። እኔ እንደኔ ሀሳብ ነው የምነግራችሁ ማለት ነው። እና እቺ ልጅ ይሄን ያክል ምን አጥፍታ ነው እርጉዝ ሆና ሐኪም ቤት ማለት የግል እንኳን ሐኪም ቤት እንዳትገባ ተደርጎ ነበር። ግን ደግሞ ምጧ ከፍ ስላለ ነበር ወደ ሐኪም ቤት የገባችው። በኦፕሬሽን እንደወለደች እንግዲህ ተዘግቧል ማለት ነው። ግን ከዚህ ቪዲዮ ትንሽ ስለሚያስተምረን ብዬ ስላሰብኩ ነው። እና አንዳንዴኛ ለምንድን ነው በጣም የሚበድሉ ሰዎች ብዙ ወንጀል የሚያደርሱ ሰዎች በስነ ስርዓት እየኖሩ ሰው ገለው በቃ የሚታወቅ ነገር ነው። የሰው ነፍስ አጥፍተው ሕፃንን ደፍረው ሕፃን ገለው ብዙ ነገር እኛ ሀገር ላይ ያልተደረገ ነገር ምንም የለም። ግን እንደዚህ አይነት የሚያረጉ ሰዎች ህግ ላይ ምንም ፍትሃዊ ነገር የለም። እነሱ በነጻነት ይኖራሉ፣ ገለው ከእስር ይወጣሉ። እንደዚህ አይነት ሰዎች ደግሞ እስር ቤት እንትን ይላሉ ማለት ነው። እቺ ልጅ ግን እውነት ለመናገር ማለት ህጉ ትክክል ነው። አንድ ሰው ሲያጠፋ ነው እስር የሚገባው። ግን ይሄን ያክል የሚባል ነገር አይደለም የሷ እንትን ማለት ነው። ሲጀመር የዛ ቪዲዮ ላይ አይታችሁት ከሆነ የዛኔ ማለት ነው የሆነ ኮንሰርት ነበራቸው። እሷ ምንም ያወራችው ነገር አልነበረም። ከነሱ ጋር ስላለች ምናምን ነበር
የታሰረችው ተጠርጥራ ማለት ነው። ግን ያው እኛ እናቅም የውስጣቸው ነገር እውነት ለመናገር ግን ደግሞ አርግዛ እንደዚህ ሆና እስር ቤት መውለዷ ትንሽ ይከብዳል። አንዳንዴ ጊዜ ሲጥላችሁ እንደዚህ ነው። እውነት ለመናገር እኔ በጣም ነው የገረመኝ። ትላንትና ነው ከትላንት ወዳ ፌስቡክ ላይ አንድ ቪዲዮ አየው። እስር ቤት የገባሁት በጓደኞቼ ምክንያት ነው ብላ ስትናገር እና ለነሱ ብዬ እስር ቤት ገብቼ ግን ዛሬ እኔ ስወድቅ እስር ቤት ስኖር እነሱ ከኔ ጋር የሉም ብላ ተናግራለች። አንዳንዴ ታዋቂም ሆኑ ለምን ምንም ነገር አትሆኑም እና ከጀርባችሁ ያለ ሰው እናንተ በወደቃችሁበት ጊዜ የሆነ ነገር በሆናችሁበት ጊዜ ከእናንተ ጎን አይሆኑም። በቃ ያኔ ራሱ እኔ በጣም የገረመኝ ነገር ልንገራችሁ። የዛን ቀን ላይቭ ላይ ጆን ዳንኤል ሲናገር ዮኒ ማኛ ያዙኝ ልቀቁኝ አለ። በቃ እንዴት ልበላችሁ ኤርፖርትን ሲሳደብ ነበር። እንዴት እንደዚህ በቃ አላ እንዴት ሲሳደብ ነበር ማለት ነው። ግን ደግሞ ጆን እንደዛ ገፋፍተውት እንደዛ አስብለውት ዛሬ እሱ በታሰረበት ሳምንት ሳይኖር ወዴት ተገለበጡ? እነሱ ወደዛኛው ወደ አየር መንገድ ተገለበጡ ማለት ነው። ሀሳባቸው ጆን አጥፍተዋል ምናምን ብለው እንደገና ከሱ ጋር ጎን የነበሩ ሰዎች እንደገና እሱ እስር ቤት ሲሆን ወደዛኛው ተገለበጡ ማለት ነው። ሰው እንዲህ ነው። አንዳንዴ እናንተ በምትወርቁ ሰዓት እናንተን ትቶ ነው ሌላ ወዳለበት ወይም ደግሞ እንዴት ልበላችሁ የሚያገኝበት ቦታ የሚሄደው ማለት ነውና እቺ ልጅ ግን እውነት ለመናገር በጣም ነው የምታሳዝነው። በተለይ አንዳንዴ የኔ በቀደም ኮንሰርት ላይ ታጁት ከሆነ ያ ሁሉ ሴቶች በኢየሱስ ስም እኔ በጣም ነው ያሳዘኑኝ። ማርያምን እንዴ ህዝባችን ማረሚያ ቤት ነው ያለው ማለት ይቻላል። እውነት ለመናገር በተለይ እናቶች በእርግጥ አጥፍተው ነው የገቡት፣ ግን ደግሞ ከባድ ነው። በተለይ ኦኬ ችግር የለም ግን ደግሞ እንደዚህ ነፍሰ ጡር ሆነው በቃ በተለያየ አጋጣሚ ወይም ደግሞ በማታስቡት ነገር ነው አንዳንድ ነገሮች የሚፈጠረው። ግን እንደዚህ አይነት ሰዎች በህግ እንትን ተብሎ በቃ የሆነ ነገር ቢመቻችላቸው። አሁን እቺ ልጅ አስባችሁታል? እዛ ትወልዳለች ብለው እዛ ነው መውለድ ያለባት ብለው እንግዲህ ምጧ ሲከፋ ወይም ደግሞ በቃ መውለድ ኦፕሬሽን ካልሆነች ስለማትወልድ ነው እንግዲህ የመንግስት ኃይል ተመድቦላት ወደ ግል ሆስፒታል ገብታ እየተገላገለችው ማለት ነው። ዋናው መገላገሏ ነው። ግን ደግሞ ልክ እንደዚህ እናንተ በምትሰሩት መንገድ እንደዚህ ቁጥጥር ካለ እንደዚህ መስራት ከቻላችሁ ለምንድን ነው ሌላ የሚበድሉ አካላቶችን እንደዚህ የማታረጉት ብዬ ለራሴ ጥያቄ ፈጠረብኝ። ማለት እነዚህ እኔ እንትናቸው ማለትም የመንግስት አካል የሚያደርገው ነገር እየተቃወምኩ ሳይሆን እነሱን እንደዚህ ከተከታተሉ ህግ ካለ እኛ ሀገር እንደዚህ ጥብቅ ክትትል ካለ ለምንድን ነው እነዛ የሚገሉ ምንም የማያውቁትን የሚገሉ ደማቸው እንደመከል ሆኖ የቀረ ብዙ ሰው አለ። የብዙ ሴቶች ደም አለ፣ የብዙ ህፃናቶች ደም አለ። ለምንድን ነው እነሱ ላይ እንደዚህ ጥብቅ ቁጥጥር ያልወሰዳችሁት ብዬ ማለት ለራሴ ጥያቄ ፈጠረብኝ። እኔ እንደ ራስ እንደ ግል ሀሳብ ማለት ነው። እና ብቻ በጣም ከባድ ነው። አንዳንዴ እኛ ሀገር ላይ ሲኖራችሁ ነው እንትን ሰው የሚፈልጋችሁ የሚወዳችሁ ካጠገባችሁ የሚኖረው። ያለው ሰው ማንም ቢገድል በብሩ መውጣት ይችላል። የምታውቁት ነገር ኢትዮጵያ ላይ ብር ካላችሁ ምንም ነገር ማድረግ ትችላላችሁ ማለት ነው። ሁሉ ነገር እጃችሁ ላይ ነው። ህጉ እኩል ስለማይሰራ ማለት ነው። ልክ እንደነዚህ አይነት ህግ ካለ እዛ ላይም እንደዚህ አይነት እርምጃ የሚሰሩ ሰዎች ላይ እንደዚህ አይነት ጥብቅ የሆነ በተለይ ሴቶችን የሚገድል አይታችሁት ከሆነ ሳምንት አልሞላም ከ3 ቀን ነው ከ4 ቀን በፊት እንግዲህ ባሏን ገሏት ልጅ ያለ እናት አስቀርቷል ማለት ነው። እንደዚህ አይነት ሰዎች ለህግ በስነ ስርዓት በህግ መጠየቅ ያለባቸው ሰዎች እያሉ ምንም የማያውቁት ምስኪኖች እያስገቡ እስር ቤት ማስቀመጥ ትንሽ ይከብዳል እንደኔ ማለት ነው። እና ሰው በወንጀሉ ልክ ፍትህ ቢሰጠው ደስ ይለኛል።
እንደኔ እንደ ግል ሀሳብ ነውና ከተመቻችሁ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ሰላማችሁ ብዝት ይበልልኝ። ለሷም ደግሞ እንኳን ማርያም ማረችሽ በሏት። ፈጣሪ እንኳን ማተረፋት። ዋና በህይወት መትረፏ ነው። እንግዲህ ጆንም የልጅ አባት ሆኗል ማለት ነው።